መጽሐፈ ኢዮብ ምዕራፍ 34 ኤሊሁ በመቀጠል እንዲህ አለ። እናንተ ጠቢባን ቃሌን ስሙ፣ አዋቂዎችም አድምጡኝ። ምላስ ምግብን አጣጥሞ እንደሚለይ ጆሮም የንግግርን ለዛ ለይቶ ያውቃል። የሚበጀንን እንምረጥ፣ መልካሙንም አብረን እንወቅ። ኢዮብ እንዲህ ይላል፣ እኔ ንጹሕ ነኝ፣ እግዚአብሔር ግን ፍትህን ያሳይ። እውነተኛ ብሆንም እንደ ውሸታም ተቆጥሬአለሁ። በደል ባይኖርብኝም በማይፈወስ ቁስል ተመትቻለሁ። ፌዝን እንደ ውሃ የሚጠጣት እንደ ኢዮብ ያለ ሰው ማን ነው? ከክፉ አድራጊዎች ጋር ይተባበራል፣ ከኃጢአተኞችም ጋር ግንባር ይፈጥራል። እግዚአብሔርን ለማስደሰት መሞከር ለሰው አንዳች አይጠቅምም ብሏልና። ስለዚህ እናንተ አስተዋዮች ስሙኝ። ክፋትን ማድረግ ከእግዚአብሔር ዘንድ፣ በደልን መፈጸም ሁሉን ከሚችል አምላክ ይራቅ። ለሰው እንደ ሥራው ይመልስለታል፣ እንዳካሄዱም ይከፍለዋል። በእውነት እግዚአብሔር ክፋትን አይሰራም፣ ሁሉን የሚችል አምላክ ፍትህን አያጣምምም። ምድርን እንዲገዛ የሾመው አለን? የዓለምስ ሁሉ ባለቤት ያደረገው ማን ነው? እርሱ መንፈሱን መልሶ ቢወስድ እስትንፋሱንም ወደ ራሱ ቢሰበስብ ሥጋ ለባሽ ሁሉ በአንድነት በጠፋ፣ ሰውም ወደ አፈር በተመለሰ ነበር። ማስተዋል ካለ ይህን ስማ፣ እኔ የምለውንም አድምጥ። ፍትህን የሚጠላ ሊያስተዳድር ይችላልን? አንተስ ጻድቁንና ኃያል የሆነውን ትኮንናለህ? ነገሥታትን የማትረቡ ናቸው፣ መኳንንትንም ክፉዎች ናቸው የሚላቸው እርሱ አይደለምን? ሁሉም የእጁ ሥራ ስለሆኑ እርሱ ለገዦች አያደላም፣ ባለጠጋውንም ከድሃው አብልጦ አይመለከትም። እነርሱም እኩለ ሌሊት ላይ በድንገት ይሞታሉ፣ ሕዝብ ተንቀጥቅጦ ሕይወቱ ያልፋል። ኃያላኑም የሰው እጅ ሳይነካቸው ይወገዳሉ። ዓይኖቹ የሰውን አካሄድ ይመለከታሉ፣ እርምጃውንም ሁሉ ይከታተላሉ። ክፉ አድራጊዎች የሚደበቁበት ጨለማ ስፍራ ወይም የሞት ጥላ የለም። ሰው ለፍርድ ፊቱ ይቀርብ ዘንድ እግዚአብሔር ቀጠሮ አይዘለትም። ያለምንም ጥያቄ ኃያላንን ያንኮታኩታል፣ ሌሎችንም በቦታቸው ይሾማል። እርሱ ሥራቸውን ሁሉ ስለሚያውቅ በሌሊት ይገለብጣቸዋል። እነርሱም ይደቃሉ፣ ስለ ክፋታቸውም በሰው ሁሉ ፊት ይቀጣቸዋል። እርሱን ከመከተል ተመልሰዋልና መንገዱንም ችላ ብለዋል። የድሆች ለቅሶ ወደ እርሱ እንዲደርስ ሰበብ ሆኑ፣ የመከረኞችን ጩኸት ሰማ። እርሱ ዝም ቢል ማን ሊወቅሰው ይችላል? ፊቱንስ ቢሰወር ማን ሊያየው ይችላል? እርሱ ከሰውም ከሕዝብም በላይ ነው። ይህም የሆነው ዓመፀኛው ሕዝቡን እንዳይገዛ ወጥመድን በፊታቸው እንዳይዘረጋ ነው። ሰው ለእግዚአብሔር እንዲህ ቢል የተሻለ ነበር፣ እኔ በደለኛ ነኝ፣ ከእንግዲህ ግን አልበድልም። ማየት ያልቻልኩትን አስተምረኝ፣ ኃጢአት ሰርቼ እንደሆነም ደግሜ አልሰራም። ታዲያ አንተ ለመናዘዝ ፈቃደኛ ሳትሆን እግዚአብሔር እንደወደድህ ይከፍልሃልን? መወሰን ያለብህ አንተ ነህ እንጂ እኔ አይደለሁም። እንግዲህ የምታውቀውን ንገረኝ። አስተዋዮች ይናገራሉ፣ የሚሰሙኝም ጠቢባን እንዲህ ይሉኛል። ኢዮብ ያለ ዕውቀት ይናገራል፣ ቃሉም ማስተዋል ይጎድለዋል። ምነው ኢዮብ እስከ መጨረሻ በተፈተነ ኑሮ እንደ ክፉ ሰው መልሷልና፣ በኃጢአቱም ላይ ዓመፅን ጨምሯል። በመካከላችን ሆኖ በንቀት አጨብጭቧል፣ በእግዚአብሔርም ላይ ብዙ ተናግሯል።